ነው ይሄ እኮ ገባሽ? ራስ ወዳድ ነው እኮ ይሄንን እኮ ግልጽ መነጋገር ነው። ግልጽ ነው ይሄ። ማንም ይሄ እኮ ሚዲያ ላይ እስከወጣሽ ድረስ ማንንም ሰው ማታለላችም። አጠገብሽ ያለቻትንም ሴት ሌላውንም ተመልካቹንም ማታለላችም። አንቺ ሰልፍሽ ራስ ወዳድ ካልሆንሽ በስተቀር በሰው ልጅ ላይ ዛሬም እንግዲህ በቡራጌ ራስ ላይ የተረማመዳችሁ ትገኛላችሁ ማለት ነው። እስኪ እንሄድበታለን። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ቡራጌን ራስ ወዳድ ነው፣ በጣም ራስ ይወዳል። ሀይሚዬንም እስካሁን ያቆያት ለራሱ ጥቅም ብሎ እንጂ ፈልጓት አይደለም። የኛ ልጅ ሚሊነር ስማርት ናት፣ ለዛ ነው ያቆያት። አሁንም እየተጠቀመባት ነው። ባለፈው ቤት የተከራየው ለመያዣ ነው፣ ቀለበት ያደረገላት ለመያዣ ነው፣ እንዳትሄድበት እንጂ ከጀርባ የሆነ ነገር አለ እያሉ ነው። እንግዲህ በግልጽ አማርኛ እንግዲህ ቡራ ሀይሚን እየተጠቀመባት ነው። ሀይሚ ተጎርታለች ምናምን። ቆይ ግን እናንተ ማለት ነው እናንተ እሷ ተጎዳሁ አለቻችሁ፣ ተበደልኩ አለቻችሁ። ቢያንስ ምን አለ እነዚህን ልጆች የሚያስታርቅበት መንገድ እንደ መፍጠር። እናንተ ግን ሁሌ ስለ አንድ ሰው ሮሮ ነው የምታበዙት። በሰላም ነው ግን እኔ እናንተ ነገር ግራ እየገባኝ ነው። አሁን እኮ ከነዛ እኮ አልተሻላችሁም። ተሳዳቢ ናቸው ከምትሏቸው አልተሻላችሁም። እስከ ዛሬ ሲደግፏቸው የነበሩት ተሳዳቢ ብቻ ናቸው፣ ጥሩ ሀሳብ የሚሰጥ አልነበረም ትላለች አንደኛዋ። አሁን ላይ ግን እናንተ ጥሩ ሀሳብ እየሰጣችሁ ነው። የበፊቶቹ ግን ሀይሚን የሚደግፉ የብሩኬን ቤተሰብ ይሳደባሉ፣ ብሩኬን የሚደግፉ የሀይሚን ቤተሰብ ይሳደባሉ። እሺ እናንተ ጥሩ ነን ካላችሁ፣ እናንተ አዋቂ ነን ካላችሁ፣ አሁን እኮ እናንተም እየቀጠቀጣችሁ ያላችሁት ቡራን ነው። ቡራ ላይ ነው ትኩረታችሁ እንዳለ ስለሱ ነው የምታወሩት እኮ አሁንም ስለሱ ጥላቻ። እና እናንተ ከነዛ ከሚሳደቡት ሰዎች በምን ተሻላችሁ? እኔ በጣም ትገርሙኛላችሁ። ከስር ደግሞ እነ ትክክልም አላችሁ። ትክክል ትላላችሁ። ይሄ እኮ እናንተም ጥላቻ ነው እየነዛችሁ ያላችሁት። እስኪ ተረጋጉ። ለምን ደግሞ አትረጋጉት? ተረጋጉ መጀመሪያ። ዛሬ አሁንም ሙሽዬ ሁለቱንም ቁጭ አድርጋ ተናግራለች። ሙሽዬ ብሩኬ እና እኔ ተለያይተን አንስታት የምን መለያየት ነው የምታወሩት ነው ያለችው። ሙሽዬ በምን ምክንያት ስትላት ተናገረች። ሀይሚ እንኳንም ተናገሪ፣ ደስ ብሎኛል በመናገሯ። እንደውም እሱ የሆነ እየተግደረደረ ነበር ቡራ። ከዛ ምንድን ነው የሆነች ልጅ አርግዣለሁ ብላ መታለች ከብሩኬ ያለች። በፍጹም አለች ሙሽዬ፣ ልጄ እንደዛ አያደርግም፣ በጣም ጨዋ ልጅ ነው ልጄ። ይሄንን ስትል ግን እናንተ አሁን ሙሽዬ ይሄንን ስትል ለልጇ አድልታ ነው ልትሉ ትችላላችሁ። አይደለም ሙሽዬ ቀርታ ጋሸም መስክሮለታል ስለ ቡራ። ጋሸም ተማምኖበታል እኮ። እንደውም ጋሼ ሀይሚ አባት ሀይሚን ነው እየተቆጣ ያለው። ታይ ተረጋጊ፣ ዝም በይ እያለ ነው ያለው። ምክንያቱም ነገሩ ስለሚገባው ጋሼ። እሙሽዬም እንደዛው አይደለም እኔ ቀርቶ አይደለም እኔ እናቱ ቀርቶ ጎረቤቱ ሁሉ ይመሰክርለታል። ትንሹ ልጄ እንደዛ አያደርግም፣ አይደለም እሱ ትልልቆችም እንደዚህ አይነት ነገር አላደረጉም። እኔ እንዲወልዱልኝ እፈልጋለሁ፣ ግን በዚህ አይነት ሁኔታ አይደለም የምፈልገው አለች። አስቡት። እና ቤተሰብ አሁን የእነሱን ሰላም ነው የሚፈልጉት። ጋሼም ሰላም እንዲፈጥሩ ነው የሚፈልገው። እሙሽዬም ዛሬ እንዳየነው ከሆነ ችግር የለም ይወለድ፣ ምርመራ ይደረግ፣ ከዛ በኋላ እንወስናለን። እናንተ ግን ሁሌ እሳት እንደለኮሳችሁ፣ ሁሌ በቃ ይሄ ባለጌ ነው፣ ይሄ ሊጠቀምባት ነው። እስኪ መጨረሻውን አይታችሁ ለምን አትፈርዱም? ግን ዛ ብላችሁ በቃ ማቡካት። እኔ እናንተ እውነት ለሀይሚ ግን ጠቅማችኋት ነው? ለሀይሚ ያዝናችሁላት ነው? አሁን ለስሙ ሀይሚ ጎበዝ ናት፣ ሀይሚ ጀግና ናት፣ ሀይሚ አዎ ጎበዝ ናት፣ አዎ ጀግና ናት፣ ስማርት ናት። ግን እንደዚህ አይደለም ሀይሚን ማበረታታት ያለባችሁ፣ እንደዚህ አይደለም። እናንተ ሀይሚ ስህተት ብትሰራ ራሱ ሀይሚ ስህተት አልሰራችን ብላችሁ ግግም የምትሉ እኮ ናችሁ፣ ዝም ብዬ ሳያችሁ። ምክንያቱም እንዲለያዩ ነዋ ጥረታችሁ፣ እንዲለያዩ። እንደውም ከዚህ በፊት ይመስለኛል ስልክ እየደወላችሁ ሀይሚን ብዙ ነገር የምትሏት
እናፈቅረዋል እንዲህ እንለዋለን ተይልኝ የምትሏት ከእናንተ መሀል አላችሁ መሰለኝ ዝም ብዬ ሳስባችሁ። ምክንያቱም ለልጁ ያላችሁ ጥላቻ እኔ ምን ሆናችሁ እንደሆነ አላውቅም። እንዴ ስህተት ከተባለ እኮ እስኪ ስለ ሁሉም ስህተት ተናገሩ እስኪ። ዋይ ምን ነክቶችሁ ነው እንዴ? ሁሌ በቃ ስትገቡ እኮ በቃ እንዲህ ብሎ እንዲህ አድርጎ እንዲህ ሆኖ ጭራሽ ዛሬ ብላችሁ ጥቅም አላችሁ። በቃ ጥቅም ፈልጎ እንጂ እሷን ፈልጓት አይደለም። ብሯ ካለ ሀይሜ እንደማይሆንለት በቃ ይህን ለሽቀላ እንዳያዛት ምናምን ያደረጋችሁት። ኧረ እንደው ይቅር ይበላችሁ በእናታችሁ። እንደው ምን አይነት ወሬ እንደምታወሩ ራሱ እኔ ግራ እየገባኝ ነው። አሁንስ ግራ እየገባኝ ነው እንዴ። ለጉድ እኮ ነው ለጉድ። የእናንተማ እኮ በስመ አብ ወልድ። ቆይ እስኪ ደግሞ ምን ላይ ናችሁ አሁንስ? ቃል ትደግመዋለች። ይሄ ነገር በዚች ልጅ ልብ ውስጥ ምንድን ነው እያደረገ የሚሄደው? ይቺ ደግሞ ኤም የምትባል ዛሬ የመጣች ናት። ለማደንደን ይሄ ቃል ከአንዴም 2 3 4 ሰማ ነው እኮ እሷ ልጅም እኛ ራሱ ማለት ነው ብዙዎች አሉ። አሶስና አለቻት፣ አሁን የመጣችው ልጅ አለቻት። በጣም ብዙ በቃ እኔ እንጃ የመጡት ሁሉ እንደዛ ያላላት ለፕራንክ የመጡ ሴቶች ሁሉ እንደዛ ያላላት ሴት እኔ ላይ ደግሞ እነዚህ ሴቶች ደግሞ እሷ አታውቃቸውም። እሷ ብዙ ጊዜ የሴት ጓደኛ የለኝም ነው የምትለው። አናያትምም ደግሞ አላየናትምም። ብናያት ደግሞ አዎ ጓደኛ ታበዛለች። እነዚህ ሰዎች ከእሱ ጋራ ጓደኝነት ያላቸውም ይሁን አብሮ ግንኙነትም ያላቸው ይሁን አናውቅም። እነዚህ ሰዎች በመጡ ቁጥር ለምንድን ነው እንደዚህ አይነት ቃል ለእሷ ሊወረውሩ የሚፈልጉት? ቢታዘዙም ኖሮ ተሰጥቷቸውም ቢሆን ገባሽ? እንደዚህ በሉ ተብለውም ለስራውም ቢሆን ለምንድን ነው እነዚህ ቃላቶች ከሁሉም ሴቶች አንድ አይነት ሆኖ? እኔ ይሄ ጥያቄ ይሆነብኛል። ለምን አንድ አይነት ሆነ? በአንድ ቃል እኮ ማስቆም ይችል ነበር ገንዬ፣ በአንድ ቃል። ያ ምንድን ነው ሚዲያ ላይ ወጥቶ እሱንማ እኮ ስራ ነው ብላችሁ የለ እንዴ? ራሳችሁ ስራ እየሰሩ ነው ብላችሁ የለ? ለዛ ነው ቃላታቸው የሚመጡ ሴቶች አንድ አይነት የሚሆንባችሁ ማለት ነው። አንድ አይነት የሚሆንባችሁ ራሳችሁ ላላችሁት ነገር። ስለዚህ እስኪ ልጆችን ተውባችሁ። አሁን እናንተ እያስመሰላችሁ ነው። ሀይሚንም ወዳችኋት አይደለም፣ አትወዷትም። ሲቀጥል ሀይሚንማ ብትወዷት እንደዚህ አይነት ምክር አልነበረም የምትመክሯት። ሲቀጥል አሁን እነሱ በቅርብ አንድ ላይ ይሆናሉ። ዘን ብላችሁ አታፏጩ እሺ። ዳር ላይ ነው የምትቀሩት፣ ዳር ላይ ነው የምትቀሩት። በነገራችን ላይ ማለት ነው ከአንድ ወገን ይዛችሁ የምታጨበጭቡ ሰዎች ዋጋ የላችሁም፣ ዋጋ የላችሁም። ወይኔ እናቴ አይዟችሁ። ለማንኛውም